እሺ መመለስ እንችል። እኔ ጥያቄ መጠየቅ እሺ ጥያቄ ምን መሰለህ እንትን ስለ ጥምቀት ነው። ጥምቀት ሴት ልጅ በ80 ቀኗ ወንድ ልጅ በ40 ቀኑ ይጠመቅ ነው። እስከዚያ ድረስ ያው ሙስሊም ነው። ህፃን ልጅ ተወልዶ ወደ ቤተክርስቲያን እንደማይቀበር ነው እኔ የማውቀው ማለት ነው። ምክንያቱም ለምንድን ነው ሙስሊም ስለሆነ እና እንትን ጥምቀት ሲሉ ስለማይገባኝ አንድ ጊዜ በቃ ይሄን ጥምቀት ማየት አለብኝ። ሴት ልጅ በ80 ቀኗ ወንድ ልጅ በ40 ቀኑ ተጠምቆ እንዴት ነው ክርስትናን ማግኘት የምንችለው? ምን አይነት ሚስጥር ቢኖር ነው ብዬ እንትን ጥምቀት ቦታ ላይ ሄድኩኝ፣ ቤተክርስቲያን ማለት ነው። ከዛ በቃ ለማየት ነው እኔ ማለት ሴት ልጅ በ80 ቀኗ ተጠምቃ ወንድ ልጅ ደግሞ በ40 ቀኑ ተጠምቆ ምን አይነት ክርስትና ነው ማግኘት ያለብን? ምንድን ነው በቃ ሚስጥሩ ብዬ ሄድኩኝ። ከዛ ጓደኛ ነበረች እንዲያጋጣሚ ወልዲያ። ከዛ በቃ የሆነ ቤት ውስጥ ነው ገባን። ውሃ ነው መጀመሪያ ውሃ ነው እንትን ያለው። ከዛ ወደ ቤተክርስቲያን ወደ ዋናው ቤተክርስቲያን ግቡ ተባል። ወደ ዋናው ቤተክርስቲያን ከገባን በኋላ እንትን ባለቤቴ በነገራችን ላይ ሙስሊም ነበርና አንድ ላይ ነበር። እኔ ክርስቲያን እሱ ሙስሊም ሆነን የምንኖረው እና እንትን የሆነ ክርስቲያን ለመሆን አምኖ እሱ ወደ እምነቱ እንትን ብሎ ነበር። ከዛ እሱ ሲሄድ ቤተክርስቲያን ላይ ምን አሉት እንትን ክርስቲያን የምትሆነው መጀመሪያ ብር ከፍለህ ነው፣ እምነቱን ስትቀይር ብር ክፈል አሉት። አቅሙ የለንም ነበር በሰዓቱ፣ ዝም ብለን ለአንድ ዓመት ቆየን። ከዛ በኋላ ላይ ብሩን አቅሙ ሲኖረን ሁለት እምነት ይዘን አንድ ቤት መኖር አንችልም። ከዛ እንትን ማለት አለብኝ እኔ ወይ አንቺ መዞር አለብሽ ወይ እኔ መዞር አለብኝ ሲለኝ አይ አንተ ዙር፣ እኔ ቤተሰቦች በጣም አማኝ ናቸው፣ ክርስቲያን ናቸው፣ ስለዚህ እኔ እንትን ይሉኛል ምናምን ስለው ተረዳኝ። እሱም በሰዓቱ ለመጠመቅ የነፍስ አባት የሚባል አለ በክርስትና ሃይማኖት። የነፍስ አባት ተያዘ፣ ብር ክፈል ምናምን አሉት። ብር ተከፈለ። ወደ 1000 ብር ነው የከፈል ነው። ያ ብር ተከፍሎ ሀሪ ቤተክርስቲያን ከዛ ሙሉ ፀጉርህን ተቆረጥ ተባለ። ሄደ። ከዛ ምንድን ነው ያደረጉት? እኔ የምትዋጥ ነገር ብቻ ነው የሰጡኝ። እንዴት ክርስቲያን አደረጉ እንዴት አዞሩ ምናምን ስለው ምንድን ነው ሚስጥሩ? እኔ አላውቅም ሚስጥሩ ምንድን ነው እስቲ ንገረኝ ስለው የምትዋጥ ነገር አለች ያችን ሰጡኝ። በቃ ክርስቲያን ነኝ አለ። መጣ። የክርስትና ስም ወለደ ገብርኤል ይሁን ምናምን ብለውኛል ምናምን አለ። ከዛ መጣ። ከዛ እኔ ግን ይህ ሚስጥር በቃ ጥያቄ ነው ሁልጊዜም ስለ ጥምቀት ጥያቄ አይምሮዬ ላይ ስላለብኝ በቃ ቤተክርስቲያን ገባን። ከዛ ለአንድ ሰዓት ያክል ነው ምናምን ቆየን። ከዛ በኋላ ላይ እንትን ቄሶቹና ዲያቆኖቹ እንደዚህ እንትን አሉና እኛን ጋረዱን። የሚዋጠውን ነገር አላየንም። እኛን ከጋረዱን በኋላ ለህፃኗ እንትን የሆነ በማንኪያ ነገር ነው እንትን ያሏት፣ ግን ምን እንዲሁም ማየት አይቻልም እዛ ውስጥ። እሺ ትዕግስት ከኔ ጋር ነሽ? አዎ። ኦኬ ይሄን ነገር አምላክ እንግዲህ የሰው ልጅ አፈጣጠሩን ነው ባጭሩ እየጠየቀች ያለችው። የሰው ልጅ ሲፈጠር የሚለውን ኢስላም ላይ ብቻ ነው ይሄን መልስ የምታገኙት። የሰው ልጅ ሲፈጠር ሙስሊም እንደነበር ቃል በቃል አምላክ ይናገራል። አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ቃል በቃል አላህ በሱረቱ ሩም ምዕራፍ 30 ላይ فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون ይላል። የሰው ልጅ ሆይ ለቀጥተኛው ሃይማኖት ለእስልምና ብቻ ፊትህን አዙር ካለ በኋላ እኔ አምላካችሁ ሰውን የፈጠርኩበት የተፈጥሮ እምነታቸው ሲሆናል። ሰውን የፈጠርኩበት የተፈጥሮ እምነታቸው ሲሆናል። አምላክ አላህ ሱብሓነሁ ወተዓላ ሰውን ሲፈጥራቸው በዚህ በእስላም አለና እዚህ ነው። በሌላ ሐዲስ አልቁድሲ ላይ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? يقول الله سبحانه وتعالى إني خلقت عبادي حنفاء فاجتالتهم الشياطين. الله من هذا أني سوتش الباريوتشي በቀጥተኛው ጎዳና ላይ አድርጌ የፈጠርኳቸው ከዚያ በኋላ ግን ሰይጣናት አታለሏቸው አንዳለጧቸው እያለ ይናገራል። ያያችሁ ከእውነተኛው መንገድ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ሲናገሩ ስለ ሰው ልጅ መጀመሪያ ፍጥረት ሲገልጹ ምን አሉ? كل مولود يعني يولد على الفطرة فأبواه يهودانه أو ينصرانه أو يمجسانه. وأنኛውም የሚወለድ ህፃን በተፈጥሮ ሙስሊም ሆኖ ይፈጠራል ይወለዳል። ከዚያ በኋላ ግን ወላጆቹ ወደ አይሁድ ይቀይሩታል ወይም ወደ ክርስትና ወይም ወደ አሉበት እምነት። አያችሁ ይሄን የሚያደርጉትን ሁሉ ስራ እነዚህን ጥምቀቶች ምናምን ገልጸዋል። ያ ነው። ስለዚህ
አንድ ሰው ሲፈጠር ሙስሊም እንደሆነ ቃል በቃል የምታገኙት በዚህ በቁርአን በኢስላም ላይ ነው። ሰው ሲወለድ ክርስቲያን ሆኖ ተወልዷል የሚል አንዲት ቦታ ላይ መጽሐፍ ቅዱስ ላይ የለም። እሺ እዚህ ጋር ልግባና እሱ ያው እንትን ዲያቆንም ምንም አይደለም ብዙም አላውቅም፣ ግን ክርስቲያን አይደለም እንደሚል ማስረጃ ብሰጥ የትኛው አሁን ብለሃል አይደል? ክርስቲያን እንደሆነ ማስረጃ የለም ብለሃል። እንዳልሆነ ደግሞ አለብን ነው። አንድ ሰው ሲወለድ ያልኩት ምንድነው? አንድ ሰው ሲወለድ ለምሳሌ ሙስሊም እንደሆነ ቃል በቃል ይናገራል ይችላል። ገብቶሃል? መጽሐፍ ቅዱስ ላይ አንድ ሰው ሲወለድ ክርስቲያን ሆኖ ይወለዳል የሚል የለም እያልኩ አለ የምትል ከሆነ አይ እዚህ ቦታ ላይ አለ ብሎ ማንኛውም ሰው ማሳየት። እሺ እኔ ከትዕግስት እንደሰማሁት ያው ብዙም ስለ ክርስትና የምታውቅ አይመስለኝም እና በዚህ መልስ አለ አምን አንድ ሰው ሲወለድ ክርስቲያን የሚል መልስ አለ መጽሐፍ ቅዱስ ላይ። እሱን እስኪ ለማምጣት እሞክራለሁ። ከረንተዲ ጥቅሱ ምናምን አልያዝኩትም። አሁን ልነግርህ አልችልም። እሱ ወንድሜ ዲያቆን ነው። ወንድሜ ዲያቆን ነው እና ሙስሊም ወለደ ሙስሊም ቤት አይገባም። ለምንድን ነው የሆነች ዘመዳችን ወልዳ እንኳን ማርያም ማረሽ ምናምን እንበል ስለው አረ መግባት አልችልም ምናምን አለኝ። ለምንድን ስለው ሙስሊም ናት እንትን እስካላለች ድረስ ሙስሊም ቤት ወለደ ቤት አልቀ እንደውም እንትን አንተ ወልደህ እንትን ብለህ የሆነ በቃ ሙስሊም እንደሆንክ ነው የሚታመነው። እንትን ጸበል እንትን እስካላልክ ድረስ እስካልተጠመቀ ድረስ ህፃኑ እናንተ ጸበል እስካልተረጨህ ድረስ ያው ሙስሊም ነህ። እንደዛ የሚል ነገር የለም። ትዕግስት ሜቢ እንትን ለማለት ሞክሪ፣ ወንድምሽን ለመጠየቅ ሞክሪ። ግን ሲወለድ እስላም ነው የሚል በክርስትና አስተምሮ የለም። ሲቀጥል በ80 እና በ40 የሚጠመቁበት የራሱ የሆነ ምክንያት አለው። እሱንም መጠየቅ ትችላለሽ። አንድ ሰው ሲወለድ ጊዜ በ80 ወይም በ40 ይጠመቅ የሚል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ወይም ቀደምት ነቢያት አስተምሯል። ያው ቅድምም እንደነገርኩ በአስተምሮ ደረጃ ባይኖርም ቤተክርስቲያን የራሱ የሆነ አፈታት አላት። ስለዚህ ትምህርታችንን ማርያም የሚባለች አለ እያለ ነው። እስኪ መጥቶ ያሳያል። እስኪ ያስገቡት። እሺ ማርያም ናግባ ልኬላ አለ እንጂ አለ እያለ ነው መጽሐፍ ቅዱስ ላይ። አንድ ሰው ሲወለድ ጊዜ በ40 ቀኑ ወይንም ሴት ልጅ በ80 ቀኗ ተቀበል ካለ ያሳያል። እስከማውቀው ገነት አዳም ሲገባ በ40 ዓመቱ ነው የሚል ነገር አንብቤያለሁ። በ40 ቀኑ ነው። ሔዋን ደግሞ በ80 ቀኗ ነው ገነት የገባችው እና እሱን ምሳሌ በማድረግ አባቶቻችን እንደዛ እንደሚያደርጉ አውቃለሁ። መጽሐፍ ቅዱስ ላይ አለ። በ40 ዓመቱ ገባ እሷ በ80 ዓመቷ ገባች የሚላሉ ልፈልግ እሱ ነው ሲፈልግና አምጣሽ። እሺ ያ ነው እና አንድ ሰው ሲፈጠር ሙስሊም እንደነበር ቃል በቃል የምታገኙት በኢስላም ላይ ነው። መጽሐፍ ቅዱስ የትኛውን ቦታ ላይ አንድ ሰው ሲወለድ ክርስቲያን ሆኖ ተወልዷል የሚል ወፍ ኦሪት ዘፍጥረት ድረስ። እሺ ትዕግስት ሌላ ጥያቄ ያለሽ ወይንስ እስልምናን መቀበል ትፈልጊያለሽ? አይ እኔ መቀበል ስለምፈልግ ነው። ብዙ ጊዜ እኔ ከስር እየሆንኩ ትምህርትን እከታተላለሁ። ዩቲዩብም ላይ ብዙ ጊዜ እንትን እልሃለሁ እከታተላለሁኝ። ዙራ ሳማይ ቃል እስካሁን ድረስ አላገኘሁም። እሺ የምለውን ቃል አብረሽ ለመከላላት ዝግጁ ነሽ? ሻራ ላስይዝሽ? እሺ መርሃባ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የእርሱ መልእክተኛና ነቢይ ናቸው መሰክራለሁ ማለት ነው። ሙስሊም ሆነሻል። ከዚህ በኋላ አንድ ሰው እስልምናን ሲቀበል
በነቢያት መንገድ ላይ ሆነ። በቃ የነቢያትን ህብረት ተቀላቀለ። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ሙሴ፣ እነ መሲሁ። ኢስላም ማለት መሲሁን መካድ ማለት አይደለም። የመሲሁን ትክክለኛ ቦታና ደረጃውን መስጠት ማለት ነው። ገብታችኋል አይደል? መሲሁ ከነቢያቶች መካከል አንድ ነቢይ ሆኖ በዘመኑ አገልግሎ የሄደ መልካም ነቢይ ነው። ተአምራትን አድርጎ ነበር። ለህዝቦቹ አስተምሯል። ስለ አንዱ አምላክ ሊሰብክ መጣ እንጂ እኔን አምልኩኝ ሊል አልመጣም በፍጹም። እርሱን የምትወዱ ከሆናችሁ እርሱን ማምለክ ሳይሆን የላከውን አንድ አምላክ ማምለክ ነው። ይሄን ነው ነቢያቶች ያስተማሩት። ገብታችኋል አይደል? እና አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ። ከዚያም ንጹህ ልብስ በመልበስ ሶላት መስገድን ትጀምሪያለሽ። ሌላው አንድ ሰው እስልምናን ሲቀበል አላህ ምን አይነት ጸጋ ይሰጠዋል ከተባለ ገና በሰለመበት ቀን ያለፈ ኃጢአቱ ይምርለታል። ይሄ በቁርአን ላይ ሲገልጽ ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው፣ ካላችሁበት ክህደት ብትቆጠቡና ወደ እኔ ብትመለሱ የነበራችሁን ክህደት ኃጢአትም ሁሉ ምርላቸዋለሁ እያለ ይናገራል። ሌላኛው አንድ ሰው ሙስሊም ከሆነ አምላክ በራሱ ቃል ገብቶለታል ወይ? በቀጣዩ ዓለም የዘላለማዊ ሕይወት እንዲሰጠው ቃል አለው ወይ? አዎ፣ ማንም ሳይሆን ራሱ አምላካችን አላህ ሱብሓነሁ ወተዓላ ቃል ገብቷል። ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እና ለአምላካችን አላህ እነዚያ በእኔ አምነው መልካምን ለሰሩ ሰዎች የገነትን ጸጋ ሰጣቸዋለሁ ለዘልዓለም ሲሆኑ አለ። ይህም የእኔ የአላህ ቃሌ ነው አለ። በቃ ቃሌም እውነትና ተፈጻሚም ነው አለ። ቦታቸዋል። ሌላ ቦታ ላይ ምን ይላል? አላህ ስብሐነሁ ወተዓላ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና። እዚህ ደግሞ ቃል በቃል ምን ይላል? እነዚያ ሙስሊም የሆኑትን ገነት ሲጀመር እሱ ሰው ነው ቃል በቃል እኔ ሰው ነው ይብላል። አንተ የተወለድክበት እና እሱ የተወለደበት መንገድ አንድ ነው። ሰው ነው ካልከው አንድ ነው። እኔም ከእናቱ ማህፀን ነው የወጣሁት፣ እሱም ከእናቱ ማህፀን ነው የወጣሁት እኮ። አንተ ከአባትህ ተወልደሃል። አንተ እኮ ለሰው የተቀመጠ ህግ፣ በሰው በተቀመጠ ህግ ተወልዷል። እሱ ግን ከህግ ውጭ ነው የተወለደው። ከህግ ውጭ የተወለደውን አምላክ ታዳረጋ በይ። ከሱም ቢበልጥ ሌላ ልስጥሽ። እንዴት ይበልጠዋል? እሱ እናት አለችው አይደለ? ኢየሱስ አባት ግን የለውም አይደለም? ያልተወለደ አሁን አዳም ልትለኝ ነው? አልልም። ሌላ እናትም አባትም የሌለው ሰው ልስጥሽ። መጽሐፍ ቅዱስ ላይ ከኢየሱስ የሚበልጥ ዕብራውያን ምዕራፍ 7 ከቁጥር 1 ላይ እናትም አባትም የሌለው ሰው ነይ ላሳይሽ፣ ነይ ጉድ ላሳይሽ። ዛሬ ከኢየሱስ የሚበልጥ ሰው ነው ማሳይሽ። ኢየሱስን የሚበልጥ ሰው የለም። ላሳይሽ ነው ማስረጃ። አሁን ተረጋጊ፣ አሁን አትረብሽ። ላሳይሽ እሱ እኮ የምድር ዳርቻ ፈጣሪ እኮ። እንዴት አሰብከው? ላሳይሽ ነው። የምድር ዳርቻ ፈጣሪ ነው። ናይ እኮ ላሳይሽ ነው። ያው አሁን ቤት አድርገው አንድ። እሺ ምን ይላል? ዕብራውያን ምዕራፍ 7 ከቁጥር 1 የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ መልከ ጼዴቅ የተባለ ሰው አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ማለትም የሰላም ንጉሥ ነው። ተመልከች፣ አባትና እናት የትውልድ ቁጥር የሉትም አለ። አላሁ አክበር። አባትም እናትም የሌለው ሰው ሰጠውሽ። ኢየሱስ ግን እናት አለው። ይሄ ግን እናትም አባትም የለውም። ከኢየሱስ የሚበልጥ ሰው ያሰላ። አራተኛው ስላሴ ይሄ ሰውዬ ነው። በቃ አራተኛው ስላሴ እናትም አባትም የሉትም። ኢየሱስ ግን ቢያንስ እናት አለው። ይሄ በለጠ። እናትም አባትም የለውም። እናት አንተ ለምሳሌ ቆይ አይደለም ኢየሱስ እናቱ ነው መርጦ ተወለደ። እናትና አባት አንድ ነገር ልንገርህ። እናትና አባት አልከው። እናትና አባት የለውም ይላል ይሄ ሰውዬ። ስማኝ፣ አንድ ነገር ልንገርህ። የምድር ዳርቻ ፈጣሪ ይኸውልህ፣ ኢቨን ኢፍ ልንገርህ፣ ኢቨን ኢፍ ማለት ነው የምድር ዳርቻን ፈጣሪ ተራሮቹን በስንዝር ውሆችን በፍኝት የሰፈረውን አምላክ እናት አባት አልከው። አሁን አዳምጪሽ፣ ይኸውልሽ አሁን አይደለም ወይ ጠይቀኸኝ። አሁን እኮ ነገርከኝ። መጽሐፍ ቅዱስ ዕብራውያን ምንድን ነው የነገርኩሽ? እስኪ ድገሚልኝ። ዕብራውያን 2 ላይ ያለውን አነበብክልኝ። ያለ አባትና መልከ ጼዴቅ ከእናትና ከአባት መልከ ጼዴቅ እናት። አንድ ነገር አዳምጠኝ፣ አዳምጪ እንጂ ተረጋጊ። አንተ ራስህ አዳምጠኝ።
አንተ ራስህ መጀመሪያ አዳምጥ። ስታነብ እያዳመጥኩ ነበር አይደል? ልመልስልህ። አንተ የምድር ዳርቻ ፈጣሪ የሆነውን ውሆችን፣ ተራሮችን በስንዝር ውሆችን በፍኝት የሰፈረውን በምድር ላይ ኢምቢሊየንስ ህዝብ ፍጥረትን የፈጠረውን ኢየሱስን አንተ ከሰው ጋር ልታመሳስለው ፈለክ። ከዛስ ጨረሽ? አልጨረስኩም። እናትም አባትም የሌለውን ሰው ለምን አምላክ አድርጋችሁ እኮ አንተ ሰው ያልከው ሰውዬ እና ኢየሱስ አንድ አይደሉም። እሺ ኢየሱስ እናትም አባትም የሌለው አምላክህ ነው። ኢየሱስ አምላክህ ነው። ኢየሱስ የኔ ብቻ አምላክ ሳይሆን የአንተም ጭምር አምላክ ነው። ለምን እንደሆነ ታውቃለህ? አጋንንት አይንህን ስላሳወረ ይሄንን መቀበል አትፈልግም። ባይዘዌ በእምነት እንኳን ከሄድክ ማለት ነው። አታዳምጭም እንዴ? በእምነት እንኳን ከሄድክ ወንድም አንዴ ይኸውልሽ፣ አዳምጭ እሺ። ኢየሱስ እብድ ነው ይላል መጽሐፍ ቅዱስ። ኢየሱስ ጌታ ነው። እብድ ነው ይላል። ላሳይሽ፣ ላውጣልሽ። ጌታ ነው። ላሳይሽ፣ ማስረጃ ላውጣ። እብድ ነው ይላል መጽሐፍ ቅዱስ። እኔ ግን እብድ ነው ብዬ አላምንም። ያንተም ጌታ ነው። አንተ ጌታ የምትላቸው ሁሉ ጌታቸው ሰብስቤ እብድ ነው እያለ ነው መጽሐፍ እያልኩ። አንተ የምትለው በሙሉ ፍጥረት ነው። ይኸውልህ አንተ የምታወራላቸው በሙሉ ኢቭን ኢፍ አላህ ብለህ እንኳን የምትጠራው ራሱ ከፍጥረታችን ነው። ገባህ አይደል? ለምንድን ነው ነቢ መሐመድን የልጃቸው ያሳደጉትን ልጅ ሚስት ያገቡት? አላገቡም፣ ውሸታቸውን። የልጃቸውን ሚስት አላገቡም ነቢያችን ሰለላሁ ዐለይሂ ወሰለም። ታሪኩ ምንድን ነው ከተባለ ላስረዳሽ። ሰማሻል? እናታችን ኸዲጃ የነቢዩ ሰለላሁ ዐለይሂ ወሰለም ሚስት አንድ አገልጋይ ነበራት። ይህም አገልጋይ ማን ይባላል? ዘይድ ብኑ ሐሪታ ይባላል። ይህ ዘይድ ብኑ ሐሪታ የሚባል የእናታችን ኸዲጃ አገልጋይ የነበረው ለነቢዩ ሰለላሁ ዐለይሂ ወሰለም በስጦታ መልክ ሰጠቻቸው። ይህ የኔ አገልጋይ ለአንተ አገልጋይ የሆነህ እንካ ሰጥቻለሁኝ አለቻቸው። ነቢዩ ሰለላሁ ዐለይሂ ወሰለም ግን ያን ሰው እንደ ባሪያ አያዩትም ነበር። ጭራሽ ያበሉታል፣ ያጠጡታል፣ በቃ ሁሉ ይንከባከቡታል። አያቸው። ይህ ነቢይ ከመሆናቸው በፊት የነበረ መልካምነታቸው ነው። ነቢይ ከመሆናቸው በፊት ነው ይሄ ታሪክ። የሚገርማቸው የአካባቢው ሰዎች የሙሐመድ ልጅ ነው ብለው እስኪያምኑ ድረስ መልካምነትን አሳዩት ለዚህ ለባሪያ። ግን ባሪያን የዛኔ ምን ያደርጉ ነበር ሰዎች? አለቃው ምን ያደርጋል? ይሄን ባሪያ ሂደህ ቀኑን ሙሉ ሰርተህ ብር አምጣ ይለዋል። ያ ባሪያ ቀኑን ሙሉ ሰርቶ ብር ያመጣል፣ አለቃው ይቀበላል፣ ያን ይበላል። ያን ማድረግ ይችሉ ነበር ነቢ ስ ላ ሰለም። ያን ግን አላደረጉም። እርሳቸው ምን ያደረጉ? ጭራሽ እንደ ባሪያ አላዩትም። ልክ እንደ ልጆቻቸው ከዛ አይለዩትም ነበር፣ ይንከባከቡታል። የሚበልጡት በ10 ዓመት ነው፣ ተቀራራቢ ናቸው ሁላ። ግን ባሪያ አድርገው አያዩትም ነቢ ስ ላ ሰለም። ሐታ ظن አህሉ መካ አነ ዘይድ እብን ነቢ ስለ ላሁ ዐለይሂ ወሰለም የመካ ልጆች ዘይድማ የሙሐመድ ልጅ ነው ብለው እስኪያስቡ ድረስ ይሄን መልካምነት አሳዩት። ከዚያ በኋላ አደገ፣ ወጣት ሆነ። ይሄ ሰውዬ ዳሩት ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው። ከዳሩት በኋላ ያችን ዘይነብ ብንት ጀሕሽ የምትባል ሴት ዳሩት። ከዚያ በኋላ ይሄ ሰውዬ ፈታት። በፈታት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እንዲያገቧት ከአላህ ዘንድ ትእዛዝ መጣ። ለምን? አላማው ምንድን ነው? ትልቅ አላማ አለ ከበስተጀርባ። አንደኛ የምትረጃው አሁን እዚህ ልጃቸው አይደለም፣ ገብቶሻል አይደለ? ምንም ዝምድና የላቸውም ነው፣ ያ ነው። ሁለተኛ ነገር ምንድን ነው? አላህ ያዘዘበት ለምንድን ነው? እርሱ እንዳገባ ያቸው የፈታትን እሱ የፈታትን። በዚያን ጊዜ ምን ተብሎ ይታመን ነበር? አለቃ ባሪያ ካለው ያ ባሪያው የሆነችን ሴት አግብቶ ከፈታ ያቺ ሴት ለአለቃው አትገባም፣ ነውር ነች ብለው ያምኑ ነበረ። አንዴ ባሪያ አግብቶ የፈታትን ሴት ለአለቃ አትገባም በፍጹም። ይሄንን አመለካከት በሴቶች ላይ የነበረውን ዘግናኝ የሆነ ፍርድ ባሪያ ከሆነ ያገባት በፍጹም አለቃ ሊያገባት አይችልም የሚለውን አመለካከታቸውን አላህ ሊሰብርባቸው ፈለገና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተግባር ሂደህ አንተ ይሄንን አመለካከት በሴቶች ላይ ሰብረህ አሳያቸው፣ ሂድ አግባ፣ ባሪያ አግብቶ የፈታትን ብሎ አዘዛቸው።
ከእያንዳንዱ ሚስቶቻቸው በስተጀርባ ትልቅ የአምላክ ጥበብ አለ። ይህን ማስረጃ ብትሉ በሱረቱል አሕዛብ ላይ አላህ ስብሓነሁ ወተዓላ ይናገራል። የቁሉ አላሁ ስብሓነሁ ወተዓላ ወኢዝ ተቁሉ ሊለዚ አንዐመ አላሁ ዐለይሂ ወአንዐምተ ዐለይሂ አምሲክ ዐለይከ ዘውጀከ ወተቂላሃ ወቱኽፊ ፊ ነፍሲክ መላሁ ሙብዲህ ወተኽሸ ናሰ ወላሁ አሐቁ አን ተኽሻህ ፈለማ ቀዳ ዘይዱ ሚንሃ ወጠረን ዘወጅናከሃ ሊከይ ላ የኩነ ዐለል ሙእሚኒነ ሐረጁን ፊ አዝዋጅ አድዕያኢሂም ኢዛ ቀደው ሚንሁነ ወጠራ ወካነ አምሩላሂ መፍዑላ ይላል። ወዲያው ወረድ ብሎ ደግሞ ዘይድም እርሷን ጉዳዩን ከፈጸመ ከፈታት በኋላ አንተን እንድታገባ አዘዝኩህ እያለ ስሙን እየጠራ ዘይድን አላህ በቁርአን ላይ ተናገረ። ወዲያው ወረድ ብሎ ልጁ ነው ብለው የቀጠፉባቸውን ሰዎች መልስ ሰጣቸው። ማካነ ሙሐመዱን አባ አሐድ ምን ሪጃሊኩም፣ ሙሐመድ ከእናንተ ከወንዶቻችሁ የአንዳችሁም አባት አይደለም ብሎ አላህ ራሱ ነው መልስ የሰጠላቸው። በፍጹም የልጁ ሚስት አላገባም ብሎ አላህ ራሱ ነው የመለሰው። ባህሪያው እንጂ ሌላ አይደለም፣ ልጁ አይደለም ብሎ መለሰላቸው። ግን ነቢያችን ሰለላሁ ዐለይሂ ወሰለም በተወረፉ ቁጥር አይመልስም ነበር፣ በተዘለፉ ቁጥር መልስ አይሰጥም ነበር። አላህ ራሱ እስኪናገርላቸው ይጠብቁ ነበር። ይሄ በጣም የሚደንቀኝ ባህሪያቸው ነው። ሙሉ ቁርአንን ካስተዋላችሁ ሁሉም ነቢያት ሲሰደቡ ራሳቸውን ዞር ብለው ወዲያው መልስ ይሰጡ ነበር። ሐቅ አላቸው መመለስ። ተሳስተዋል እያልኩኝ አይደለም። ነገር ግን የነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚገርመኝ አይታችሁ ከሆነ እብድ አሏቸው። ወማ ሳሒቡኩም ቢመጅኑን ብሎ አላህ ነው የመለሰላቸው። ይህ ጓደኛችሁ እብድ አይደለም በፍጹም። ማ ضለ ሳሒቡኩም ወማ ገዋ እያለ የመልስላቸው። ሳሒር አሏቸው። ወማ ሁወ ቢቀውሊ ሳሒር ካሂን፣ ወማ ሁወ ቢቀውሊ ካሂን። ሻዒር አሏቸው። ወማ ሁወ ቢቀውሊ ሻዒር። እያንዳንዱ ዘለፋዎችን የሚመልስላቸው እርሱ ካልሆነ በስተቀር ራሳቸው ዞር ብለው ለሰዎች ክፉ ቃል የሆነ መልስ አይሰጡም ነበር። ወሀዛ ሚን ተማሚ ኹሉቂሂ ዐለይሂ ሰላቱ ወሰላም ብሎን የገለጻቸው ወኢነከ ለዐላ ኹሉቅን ዐዚም እያለ ይናገራል። ይሄ ነው። ፈለማ ቀዳ ዘይዱ ሚንሃ ወጠረን ዘወጅናከሃ ሊከይ ላ አሉ ይህን ነገር ሰላሙ አለይኩም አልጨረስኩም እኮ ታዲያ ቁርአን ሱራ 33 34 ታደርገዋለህ። ምን አልሽኝ? ይኸውልሽ ላዛ የሚለው ልጅ አንዴ ፎሎ አድርጉት። ገና እንትን አለኝ ገስት ላይ ያለ ሰው ገና ተገኘ እየተሰማ ነው። መስመርን ስላለኝ ነው። ታዲያ እሱን አላገቧትም ካልክ ሱራ 33 37 ምን ማለት ነው? ውስጥ ማስረዳት ትችላለህ? አላገባትም አላልኩም እኮ ልጁ አይደለም ነው ያ ሰውዬ ልጁ አይደለም። ልጁማ አይደለም። አዎ ግን አግብተዋታል አይደል? ነቢ መሐመድ አግብተዋታል። ለምን? ምንድን ነው ችግሩ? የልጁ ሚስት አግብተዋል ነበር እኮ ከሚስቱ ጋር ለምን አፋቶ እሱን አገባት? አፋቶ አገባት። በፈታትም ጊዜ ነው የሚለው። ምን አልከኝ? ሐዲስ ላይ አለ። ገና ቤቷ ሲሄድ ልንገርህ፣ ሐዲስ ላይ አለ ወንድሜ፣ አንዴ ልንገርህ፣ እነግርሃለሁ። ሐዲስ ላይ ያለው ታሪኩን እኔ መክፈት አልችልም፣ ግን እነግርሃለሁ። ቁጥሩም ቤቷ እንደሄደ እና እንደወደዳት ነቢ መሐመድን እንደወደዳት እና ባሏ እንደነገረችው ይነግራል ታሪኩ። ልንገር፣ ቁጥሩን አመጣልሃለሁ። አዲስ የለም ነው የምትለው አንተ? የለም በፈታት ጊዜ ነው የሚለው እንደውም እንጂ ቤቷ ሄዶ እንደወደዳት ባመጣልህስ። ቤቷ ሄዶ ነቢ መሐመድን በጣም አደነቃት፣ እንዳደነቃት እና በኋላ ባሏ እንደነገረችው። አንድ ልንገር፣ ታሪኩን ልንገር። ሐዲስ ላይ አለ ብለሽና ላምጫ ሐዲስ ላይ እንዳፋት አመጣልሃለሁ፣ ግን ታሪኩን ልንገርና ይሄ የሚል የለም። ታሪኩን አመጣዋለሁ። ነግሪናለሽ፣ ንገሪን። ሐዲስ የቱ ጋር ነው ያለው? ኦኬ ቆይ ላምጣልህ። እሺ ጥያቄ ምክር የምፈልግ ጥያቄ ነው። ቅናት አለብኝና በቀና ደግሞ ሌላ ሰው ላይ አይደለም ባለቤቴ ላይ ይቀናለሁ በጣም በደንብ ማለት ነው። እና ባለቤቴ ከኔ በፊት ሌላ ሚስት ነበረው፣ በህይወት የለችም እሷ።
እና አንዳንዴ የሳምንት ብዙ ጊዜ እኔ ጋር ሆነው ነበር ነገር ጊዜ እኔ በጣም ይደብረኛል። ታገስኩና ደጋግሞ እንደዛ ሲለኝ ለራሴ ጉዳይ ከፈለክ ሄዴ እዛ ግባት ምናምን አልኩት። ከዛ ከኔ ጀርባ ሰጠኝ ሳቄ። ትቀናለሽ እንደ የለችም እኮ እሷ አለ። ከዛን አሁን በኋላ ብዙ ጊዜ ደጋግሞ ሲያሞግሳት ነው ያለፈ ታሪክ እንዳታነሳኒ ፊት ለፊት ምናምን አልኩት እና ከዛን አሁንም የሆነ ጊዜ አዘናግቶ ተነስቶ አሁንም የእሷን መልካምነት መናገር ጀመረ። ከዛን አሁንም በቃ ለራሳ ጉዳይ በቃ አይመለከተኝም ምናምን አልኩት እና ተቀየምኩ። እኔና እሷ እንተዋወቅም። እንደዛ ካልኩት ወዲህ የሆነ ሀዲስ አንተ ስታስተምር ሰማሁ። አንደኛ ሰውን ማማት የሆነ ከባድ በጣም የሚያስፈራ ሀዲስ ስትናገር ነበረ። ሰው የሚያሙት ሰዎች ፊታቸውን እንደሚቦጭቁ ደረታቸውን በጥፍራቸው አሁንም ደግሞ ጀነት ውስጥ ደግሞ መጋባት እንዳለ አሁን ይሄ ባሌ እኔ በጣም ወደዋለሁ። እኔን ትቶ እሷን ነው የሚያገባ ማለት ነው። አሁን ጀነት ውስጥ አንደኛ እሱ ነው፣ ሁለተኛ ደግሞ እሷን ቅር እንዴት ነው መላት? እሷ የለችም። እሺ አንድ ባል ከሚስቱ ፊት እንድትቀናና ሌላ ክፉ ነገር እንድትናገር እንድታደርግ በመካከላቸው እንዲጣሉ እንዲቀያየሙ የሚያደርግ የሆነ ነገር ካለ ያንን አያንሳ ከፊቷ። ይሄ ከሚስቱን ሊጠብቅላት ከሚገባ ሐቅ ነው። ገብታችኋል? ይህ ነው። አንቺ ደግሞ በሞተች አካል ያችን ስለዋደሳትና በጥሩ ስላነሳት መቅናቱ ተገቢ አይደለም። ቅናት የሚባለው በእርግጥ ያለ ፍላጎታችን በውስጣችን የሚከሰት የሆነ ነገር ነው። ግን ያንን አንቺ ቆም ብለሽ አገናዝቢ። ሙታለች፣ እቺ ሴት ሙታለች፣ እርሷ እንዳገብ ያገኛታል ብለሽ መቅናትና እንትን መጥፎ እሳቤ መኖር የለበትም። ይሄ ነገር በሴቶች ልብ ላይ ሊኖር ይችላል። ቅናት ሴት ልጅ ከፊቷ ባሏ እርሷን ብቻ እንዲያወድሳት ነው የምትፈልገው። ሌላ ሴትን አምጥቶ እንዲያወድስባት አትፈልግም። በዚህ ነገሯ አላህ ስብሐነ ወተዓላ የሚቀጣት አይደለም። ይሄ በልባችን ያለ ነገር ልትቆጣጠረው ልትይዘው የማትችለው ነገር ነውና እናታችን አይሻ ሳትቀር ሁሉ ቀንታለች። እንዴት ከተባለ ልክ እንደ ልጅቱ ኸዲጃ ከሞተች በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሚስት ኸዲጃን ሁሌ ያወሷት ነበር። ከነብዩ ሰለላሁ ዐለይሂ ወሰለም ፊት ማነው ከነቢያችን ሰለላሁ ዐለይሂ ወሰለም ከአይሻ ፊት እንዳው ከእርሷ ውጭ ሌላ ምድር ላይ ሚስት አግብታ አታውቅም ማለት ነው እንደ ብላ እስከ መናገር ሁሉ ደርሳለች። እርሳቸውን ግን በመልካም ነበር የሚያወሷት፣ በጥሩ ነበር የሚያወሷት። ታቻን ያ ነገር ወደ እርሷን ከነብዩ ሰለላሁ ዐለይሂ ወሰለም ጋር መጥፎ አኗኗር እንዲኖራት አላደረጋትም ነበር። አይሻ በእርሷ እስከምቀና ደርሻለሁኝ። ማ ገርቱ ዐለ እምረአትን ከማ ገርቱ ዐለ ኸዲጃ ፈኢነ ነቢዩ ሰለላሁ ዐለይሂ ወሰለም ላ የዝኩሩሃ ኢላ ቢኸይር ሐታ ቁልቱ ለሁ ማ ዐንደከ ዘውጃ ገይረሃ ፊል አርድ አው ከማ ቃለት ረዲየላሁ ዐንሃ። እኔ ከሴቶች እንደ ኸዲጃ የምቀናባት ሴት አላየሁም ብላ ተናገረች። ነቢያችን ሰለላሁ ዐለይሂ ወሰለም በምድር ላይ እርሷን በመልካም እንጂ ሲያወሷት ሁሌ አላይምና አልሰማምና ብላ ተናግራለች። ይህ በመልካም መቅራት ይባላል። በመልካምነቷ ነው የቀናቸው እርሷ ቦታቸዋል። አንቺ ደግሞ በዚያ ሳይሆን ለምን እሷን እንትና ወሳት በሚል የክፉ አይነት ቅናት ነው አንቺ ላይ ያየሁት። ከአይሻ ጋር እየወዳደርኩት አይደለም። አይሻ ረዲየላሁ ዐንሃ ከዚያ በኋላ ለነብዩ ሰለላሁ ዐለይሂ ወሰለም ከማንም በላይ ተወዳጅ ሚስት እስክትሆን ድረስ እርሳቸው መልካም ሆና ተገኘች። አንቺ ግን ያንን በባልሽ ላይ በመጥፎ አትዩ። ባልሽም አንቺን ለማስቀናትና ውስጥሽን ለመጉዳት እያለ ሁሌ ይሄንን ነገር ማንሳት ተገቢ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሲያነሷት የነበሩት ልክ እንደ እርሷ መልካሞች እንዲሆኑ ዘንድ እንጂ እነርሱን ለማናደድና ውስጣቸውን ለመስበር አልነበረም። እንደጠቃላይ ይህ ነው። ዱዓ አድርግላት፣ እስትግፋር አድርግላት፣ ሰደቃ አድርግላት። እሱ አንቺን እሷን አንቺ ፊት ባነሳት ቁጥር ዱዓ አድርግላት ብለሽ እሱን በመልካም እንዲያስብ አድርጊው። እስትግፋር አድርግላት፣ ሰደቃ አድርግላት። ልክ ነቢያችን ሰለላሁ ዐለይሂ ወሰለም ሚስታቸው ኸዲጃ ከሞተች በኋላ በእርሷ ስም ሰደቃ ያደርጉ ነበር። የኸዲጃን ጓደኞች ሄዱና ይሄንን ስጋ ስጧቸው እያሉ ፍየል ባረዱ ቁጥር ግማሹን ለኸዲጃ ጓደኞች ይልኩ ነበር። ያ ነው። ለማንኛውም ወደ ክፉ እሳቤ አይወሰድሽ፣ ቅናቱ ነው ማለት ነው።
መውሊድ ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበትን ጊዜ አስመልክቶ የሚከበር የሆነ ዓመታዊ ክብረ በዓል ነው። ታዲያ ይህን ክብረ በዓል አላህና መልእክተኛው ደንግገውታል ወይ? የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች አክብረውታል ወይ? ነቢ ሰለላሁ ዐለይሂ ወሰለምስ እንዲከበር አዘዋል ወይ ወደሚለው ስንመጣ ላ በፍጹም አላህ በየትኛውም የቁርአን አንቀጽ ላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልደት አክብሯል አላለም። ነቢያችን ሰለላሁ ዐለይሂ ወሰለም ልደቴን አክብሩልኝ አላሉ። ሲጀመር ዓመታዊ ክብረ በዓል ሁለት ብቻ እንደሆነ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ከመካ ወደ መዲና ስደት ባደረጉ ጊዜ ነቢ ሰለላሁ ዐለይሂ ወሰለም መዲና ላይ የመዲና ሰዎች በዓል እያከበሩ ነበር የደረሱት። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን እያደረጋችሁ ነው ሲሏቸው በዓል እያከበርን አሏቸው። ቀድ አብደለኩም አላሁ ቢኸይሪን ሚንሁም አሏቸው። አላህ ከነዚህ ከበዓሎቻችሁ የተሻሉ ሁለት በዓላቶችን ደንግጎ ሰጥቷችኋል አሉ። ሁለት ዒድ አልፍጥርና ዒድ አልአድሓ ብቻ ናቸው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኢነ ሊኩሊ ኡመቲን ዒዳ ወሃዛ ዒዱን አሉ። ያዕኒ ቢዛሊከ ዒድ አልፍጥር ወዒድ አልአድሓ። ለእያንዳንዱ ትውልድ የራሳቸው የሆነ ዒድ ወይንም ዓመታዊ ክብረ በዓል አላቸው። ለእኔና ለትውልዶች ደግሞ ሁለት ዓመታዊ ክብረ በዓል ተሰጡን፣ እነርሱም ዒድ አልፍጥርና ዒድ አልአድሓ ናቸው ብለው ተናገሩ። ስለዚህ ሶስተኛ ዓመታዊ ክብረ በዓል ነቢ ሰለላሁ ዐለይሂ ወሰለም የትኛውም ቦታ ላይ አላስተማሩም። ሰሓቦች ከየትኛውም የቁርአን አንቀጽ ይሄ የነቢ ሰለላሁ ዐለይሂ ወሰለምን ለመውሊድ እንድናከብር ያስረዳናል ብለው አላከበሩ። ገብታችኋል አይደል? ቁርአንን ከማንም በላይ የተረዳ ቢኖር ሰሓቦች ናቸው። ከሰሓቦች በላይ የተረዳሁኝ ነኝ የሚል ሰው ካለ በጣም ተሳስቷል። የትኛውም ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መውሊድን ወይም ልደቴን አክብሩልኝ ብለው አልተናገሩም። ሲጀመር ነቢያችን ሰለላሁ ዐለይሂ ወሰለም መቼ እንደተወለዱ በየትኛው ዓመት ላይ እንደተወለዱ አይታወቅም። ቀኑ ብቻ ነው ሰኞ ቀን ብቻ እንደተወለዱ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ኢነሁ የውመን ውሊድቱ ፊህ ወቡዒስቱ ፊህ ብለዋል። እርሱ የተወለድኩበት ቀንና ነቢይ ተደርጌ የተላኩበት ቀን ነው ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ነገር ግን የትኛው ወር ላይ ነው? የትኛውም ቦታ ላይ ቁርአንም ሐዲስም ላይ አልተጻፈም። ረቢዑል አወል ላይ ነው ይላሉ። ማስረጃ ወፍ። እሺ ረቢዑል አወል ላይ ነው በሚለው ተስማሙላቸው። ረቢዑል አወል ስንተኛው ቀን ላይ ተወለዱ በሏቸው። 12ኛው ቀን ላይ ይሏቸዋል። ማስረጃ ብሏቸው አሁንም ወፍ የለም። የትኛውም ቦታ ቁርአንም ሐዲስም ላይ በ12ኛው ቀን ነው የተወለዱት የሚል የለም። እሺ በ12ኛው ቀን ነው የሚለውን እንስማማ በሏቸው። የ12ኛው ቀን አርብ ቀን ቢሆንስ ከሰኞ ቀኖች ወይ ማክሰኞ ቢሆንስ ልታከብሩት ነው ወይ? እናከብራለን ካላችሁ ነቢ ሰለላሁ ዐለይሂ ወሰለም ሰኞ ቀን የተወለድኩት ብለዋል። ከዚያ ጋር ሊጋጭባቸው ነው። ስለዚህ የማይሆን ነገር ነው፣ አይሆንም፣ በፍጹም አይቻልም። ያ ነው። ሲቀጥል አሁን ላይ ያሉት ብዙ ቀደምቶቹ የአሽዓራ ዑለሞች ራሳቸው ቃል በቃል ቢድዓ እንደሆነ አምነዋል፣ መስክረዋል። ነገር ግን ቢድዓ ሐሰና ነው የሚሉት በሶስቱ ክፍለ ዘመናት ላይ በፍጹም እንዳልተከበረም ያውቃሉ። መውሊድ የተጀመረው መቼ ነው? የት ነው? በማን ተጀመረ? ምን አይነት ሰውስ ጀመረው ወደሚለው እንምጣ። መውሊድ የተጀመረው በግብፅ ሀገር ላይ ነው። በግብፅ ሀገር ላይ በስንተኛው? በአራተኛው ክፍለ ዘመንና ከዚያ በኋላ ባለው ጊዜ ነው የተጀመረው። በግብፅ ሀገር ላይ የሚገኙ የሆኑ ፋጢሚያ የተባሉ የሺዓ አንጃዎች፣ የራፊዳ አንጃዎች ሚን ጉላት ራፊዳ እነሱ ናቸው የጀመሩት። እነርሱ የዛኔ በግብፅ ሀገር ላይ አስተዳደር ነበሩ፣ ግብፅ ሊበሩ ነበር። እነዚህ አካሎች ናቸው የጀመሩት። ይህ ሺዓ ሱና ነው። ይህ በፍጹም የሙስሊሞች ሱና አይደለም፣ የራፊዳዎች ሱና ነው። መጀመሪያ ሲጀምረው ያ ንጉሱ ሲያከብር ጊዜ ያከበረው የአምስት አካሎችን ነበረ። የመጀመሪያ የዓልይን፣ ሁለተኛ የፋጢማን፣ ሶስተኛ የሐሰንን፣ አራተኛ የሑሰይንን። ከዚያ በኋላ በሀገሪቱ ያለውን ንጉስ የነዚህን የአምስቶችን ልደት ማክበር ጀመሩ እነዚህ ሰዎች። ከዚያ በኋላ ቀስ በቀስ የነቢዩ ሰለላሁ ዐለይሂ ወሰለም ልደት ማክበር ጀመሩ። ከዚያ በኋላ ሙዘፈር የተባለው የሶሪያው ንጉስ እርሱ ደግሞ አገኘውና ይሄንን በሀገር ደረጃ አከበሩ። መንግስታቶች አንድን ነገር ሲያገኙ ጊዜ ኃይልም አላቸው፣ ጉልበትም አላቸው፣ ገንዘብም አላቸው። በሀገር ደረጃ ያ ነገር እንዲከበር የማድረግ አቅም አላቸው። ከዚያ በኋላ ከእርሱ ተያያዘና በሙስሊሙ ማህበረሰብ ይሄ ነገር እየተንሰራፋ እየሰፋ መጣ። ጭራሽ ከሃይማኖት አድርገውት ቁጭ አሉ። አጀማመሩ ግን ጭራሽ የሆኑ ሰዎችን ግለሰቦችን ልደትና ክብር በሚል ነበር። ገብቷቸዋል አይደል? ከዚያ በኋላ የሃይማኖት አንዱ ክፍል አድርገውት ቁጭ አሉ። ከዚያ በኋላ ጭራሽ ዓመታዊ ክብረ በዓል ነው ብለው ቁጭ አሉ። ከዚያ በኋላ ምንም ከቁርአንና ማስረጃ ሳይይዙ የተጀመረውን ነገር የቁርአንና የሐዲስ ማስረጃ አለው ብለው ዛሬ ላይ የተነሱ ሰዎች ያሰላም አለይኩም። ስለዚህ ይሄ ነው የሺዓዎች ሱና እንጂ በፍጹም ይህ የሙስሊሞች ሱና አይደለም። አደራ ተጠንቀቁ። ይህ እንዳውም የክርስቲያኖች ሱና ነው። ክርስቲያኖች መሲሁን ልደቱን ያከብሩለታል አይደለ? እርሱ አክብሩልኝ ሳይላቸው ልክ እንዲሁ በእኛም ዘመን ላይ የነቢ ሰለላሁ ዐለይሂ ወሰለም ልደት አክብሩልኝ ሳይሉ ሰዎች ተነስተው ያከብራሉ። ሃዚሂ ሱነቱ ነሳራ ወቀድ ሐዘረ ነቢዩ ሰለላሁ ዐለይሂ ወሰለም ሐይሱ ቃል ላ ትጥሩኒ ከማ አጥረት ነሳራ ኢብን መርየም ኢነማ አነ ዐብዱን ፈቁሉ ዐብዱላሂ ወረሱሉህ
የሚገርመው ይህ እንደሚከሰት ነቢያችን ሰለላሁ ዐለይሂ ወሰለም በትንቢት ቃላቸው ላይ ተናግረዋል። ያ ትንቢት ግን በውስጡ ማስጠንቀቅን የያዘ ነው፣ ማስፈራራትን የያዘ ነው። ወደፊት እንደሚከሰትም ያውቁት ነበርና ተናግረውታል። ይህ አንዱ የነብይነታቸው ማረጋገጫም ነው አለው በውስጡ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተጥሩኒ ከማ አጠረት ነሳራ እብነ መርየም አሉ። ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ እንዳደረጉት እኔንም አደራ እንደርሱ ከልኬ በላይ ከፍ ከፍ እንዳታደርጉኝ፣ እኛ የአላህ አገልጋዮችና መልእክተኞቹ ብቻ እንጂ ሌላ አይደለንም አሉ። ምን እያሉ ነው? በውስጡ ወደፊት ልክ እንደ ኢየሱስን ከልኩ በላይ ከፍ ከፍ አድርገው እንዳነሱ የወደፊት ከትውልዳቸው ልክ እንዲሁ እንደዚህ አይነት ህዝብ እንደሚነሳ እያስጠነቀቁና እየተናገሩ ነው። ታዲያ እንዳሉትም ተከሰቱ። እርሳቸውን በዝማሬ ልክ እንደ በመንዙማ በምንለው እነዚያም በዝማሬ ክርስቶስን ወደ መለኮት ከፍ ከፍ የሚያደርጉ ልክ እንዲሁ የክርስቶስን ልደት እንዳከበሩ እነዚህም እንዲሁ የነብዩ ሰለላሁ ዐለይሂ ወሰለም ልደት በማክበር ልክ በክርስቶስ ላይ የተሰራው ስህተት በእርሳቸው ላይ እንደሚሰራ ነቢያችን ሰለላሁ ዐለይሂ ወሰለም እንዳስጠነቀቁት ዛሬ ላይ በአህባሾችና በሱፊዮች በአሻዕራዎች እየተሰራ እናገኛለን። አላህ